ሀገራችን ባሳለፍነው ሳምንት የተለያዩ ሁነቶች ተከናውነውባታል። ከነዚህ መካከል ሰባተኛው ጠቅላላ ምርጫ እንዲሁም ጠቅላይ ሚኒስትር አብይ አህመድ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ ስራ ያስጀመሩበት ሁነቶች ተጠቃሽ ናቸው። ያለፈው ሳምንት ኢትዮጵያ የሰባተኛውን ጠቅላላ ምርጫ ድምፅ አሰጣጥ ሂደት በስኬት ያከናወነችበት ሆኖ አልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰባተኛው ጠቅላላ ምርጫ ዜጎች ከማለዳው 12 ሰዓት ጀምሮ በነቂስ ወጥተው ድምፃቸውን ሲሰጡ መዋላቸውን ገልጸዋል። አዲስ አበባን ጨምሮ ረጃጅም ሰልፍ የነበረባቸውን የምርጫ ጣቢያዎች እስከ እኩለ ሌሊት 6 ሰዓት የድምፅ መስጫ ሰዓቱ እንዲራዘም በማድረግ መራጮች ድምፅ እንዲሰጡ መደረጉ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድም የምርጫ ሂደቱን የሚከታተልና የሚቆጣጠር መፍትሄ ሰጪ ልዑክ በተለያዩ ክልሎች በማሰማራት ስኬታማ ስራ መስራቱን ገልጿል። ለቅሬታዎች መፍትሄ ለመስጠትም በሕግ ክፍል፣ በፖለቲካ ፓርቲዎች፣ በስልክ ቁጥርና በምርጫ ታዛቢዎች በሚሰጥ ጥቆማ ከስር ከስር በማጣራትና በማረጋገጥ የእርምት እርምጃ መወሰዱን ነው በቦርዱ ሰብሳቢ የተገለጸው። በርካታ የፖለቲካ ፓርቲና የግል እጩዎች የተወዳደሩበት ሰባተኛው ጠቅላላ ምርጫ በስኬት ስለመጠናቀቁ ያነሱት ሰብሳቢዋ ለዚህ ስኬት ቦርዱ በቅድመ ምርጫ ሂደት ያከናወናቸው ዘርፈ ብዙና የተቀናጁ ተግባራት ለሂደቱ መቃናት ጠንካራ መሰረት መሆናቸውን አብራርተዋል። በምርጫው ዕለት የታየው የህዝብ ተነሳሽነት ከፍተኛ እንደነበር የገለጹት ሰብሳቢዋ መራጩ ህዝብ ብርድና ፀሐይ ሳይበግረው በጽናት በመቋቋም ያሳየውን ተሳትፎ አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ ስራ ያስጀመሩት ባሳለፍነው ሳምንት ነበር። ጠቅላይ ሚኒስትር አብይ የአዲስ አበባ የወንዞች ዳርቻ ልማት ከውበት ያለፈ ፋይዳን የያዘ ፕሮጀክት ስለመሆኑ ነው የገለጹት። ከእንጦጦ እስከ ፒኮክ እንዲሁም ከእንጦጦ እስከ ቀበና ባለው መስመር የሚከናወነው የከተማ ትራንስፎርሜሽን ስራ ከወንዞቹ ባሻገር አካባቢው ላይ እስከ 50 ሜትር ገባ ብሎ የሚከናወን ሲሆን የአረንጓዴ ስፍራዎችን፣ የህዝብ መሰብሰቢያ ቦታዎችን፣ የእግረኛ መንገዶችን፣ የመዝናኛ ስፍራዎችንና የንግድ ቦታዎችን ልማት ያካተተና ከተማዋንም በእጅጉ የቀየረ መሆኑን አስታውቀዋል። ይህ የሪቨርሳይድ ስራ ከአካባቢ ጥበቃ አንጻር፣ ከአፈር ጥበቃ አንጻር፣ ውሃን በንጽህና ከመያዝ አንጻር፣ የሰውን የኑሮ ዘዬ ከማሻሻል አንጻር፣ ለመንቀሳቀስ ምቹ ከመሆኑ፣ ለእይታ በጣም ማራኪ ከመሆኑ አጠቃላይ ስራው በፈለገው መመዘኛ እጅግ የሚያኮራ ለብዙ የአፍሪካ ወንድምና እህቶቻችን ትምህርት የሚሆን ነው ብዬ አምናለሁ። የፕሮጀክቱን አስፈላጊነት ልዩ የሚያደርገው ከፍ ያለ ኢኮኖሚያዊና ማህበራዊ ፋይዳው መሆኑን የገለጹት ጠቅላይ ሚኒስትሩ የወንዝ ዳርቻዎችን ገጽታና አገልግሎት ከማሻሻል ባለፈ በኮንስትራክሽን፣ በኢንጂነሪንግ፣ በመልክዓ ምድር ውበት ግንባታ፣ በሎጂስቲክስና በተያያዙ ዘርፎች ለበርካቶች የስራ ዕድል የፈጠረ መሆኑንና ለሀገር በቀል ተቋራጮች፣ አቅራቢዎችና ነጋዴዎችም መልካም አጋጣሚን ይዞ መምጣቱን ጠቁመዋል። የኮንሶ የእርከን ስራ ሙያተኞችም የነበራቸው አበርክቶ የላቀ ስለመሆኑ ነው ጠቅላይ ሚኒስትሩ ያነሱት። የኮንሶ እጅ ተራራ ላይ የሚሰሩትን የእርከን ስራ በምትመለከትበት ጊዜ በፍጹም ከማሽን ውጪ በዛ ፕሪሲሽን ሰው ይገነባዋል ተብሎ አይታሰብምና ኢትዮጵያ ውስጥ በግራ በቀኝ ስንሄድ የተለያዩ እውቀቶች አሉ፣ ብቃቶች አሉ። እነሱም ማስተባበር፣ ማቀናየት፣ የከተማውን ለገጠር የገጠሩን ከተማ ማምጣት ብንችል ምን ያክል ሀገራችንን ማስዋብ፣ መለወጥ፣ ማሳመር እንደምንችል ያየሁበት ነው። አብዛኛው ስራ በሀገር ውስጥ መሐንዲሶች መቀረጹና መተግበሩ
ኢትዮጵያውያን ባለሙያዎች በከተማ ልማትና በመሰረተ ልማት ግንባታ ላይ ያላቸው አቅም እያደገ መምጣቱን እንደሚያሳይ አብራርተዋል። ይህ ፈጣን የልማት ሥራ አዲስ አበባን አረንጓዴ፣ ይበልጥ የተሳሰረች፣ በኢኮኖሚ ንቁና ሰውን ማዕከል ያደረገች ከተማ የማድረግ የወደፊት ዕጣ ፈንታዋ ላይ መሰረት የተጣለበት የረጅም ጊዜ ኢንቨስትመንት መሆኑን ነው ጠቅላይ ሚኒስትሩ የገለጹት። ከእንጦጦ 1 ብሎ ጀምሮ ቀጨኔን አካሎ ፒኮክ መናፈሻ የሚደርሰው ይህ የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት አብዛኛው ስራው እንደተጠናቀቀና በቀጣይ ሙሉ በሙሉ አልቆ ለአገልግሎት ክፍት እንደሚሆንም ነው ጠቅላይ ሚኒስትር አብይ ያመለከቱት።